ባህሉ ብሌን ባነቃ ሰዓት የራሱ አካሌ የሚረዳኝ ብሎ እያለው ምክንያቱም ሳሚ ብሌንን እንግዲህ ከመቼ ጀምሮ ስላፈቀራትና ስለወደዳት የባህሉን አናቱን ብሎ ራሱን ፌንት እንድነቅል አድርጎታል ማለት ነው። በጣም በሚያሳዝን ነገር ምክንያቱም በአሁን ሰዓት ሳሚ ብሌንን አፍቅሯታል ማለት ነው። በዛን የተነሳ እንግዲህ ብሌንን የሚወዳትን የሚያፈቅራትን ልጅ እንደ ጋሽ ባይሉ እንዲገላት ስላልፈለገ ጋሽ ባይሉን እንግዲህ ራሱን አናቱን ብሎት ፌንት እንዲነቅል አድርጎታል ማለት ነው። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ለቤት አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንደዚሁም ደግሞ መልካምነት ለራስ ነው። ለኔ የምታደርጉልኝ መልካምነት ለእናንተም ይከተላችኋል ማለት ነው። እና የአደራን ድራማን ይዤላችሁ ነው የመጣሁት ማለት ነው። የአደራ ድራማ እንግዲህ በስተመጨረሻ ይዤላችሁ መጥቻለሁ። ክፍል 15ን በጣም በሚያሳዝን ነገር እንግዲህ ብሌን መከራና ስቃይ የምትሰቃይ ልጅ ነች። ጠዋት ማታ የምታለቅስ መከራ የማይርቃት እሷ ባላደረገችውና እሷ በማታውቀው ነገር ስቃይ እየተቀፈለች ትገኛለች ማለት ነው። አይደለም እሷ ቀርቶ ወይዘሮ ገነት በብሌን ደረጃ እንግዲህ በብሌን የተነሳ ጠዋት ማታ እየተሰቃየች ይገኛል ማለት ነው። ይሄ ሁላ ነገር ደግሞ ችግሩ ማን ነው ሲባል ጋሽ ባይሉ ደግሞ ለምንድን ነው ሲባል ብር ስለሚወድና ብር በጣም በህይወቱ ስለሚያስፈልገው እንደዚህ ደግሞና እህቱን የከዳ ማንን ይታመናል ብላችሁ ታስባላችሁ? ሲጀመር ሁሉንም ሰው የሚከዳው ዘመድ ባዳይልም ማለት ነው። ጋሽ ባይሉ የሚባለው ሰውዬ ደግሞ እንግዲህ የራሱን እህቱንም የከዳ ሰውዬ ነው ማለት ነው። እህቱ በሰው ሀገር በአረብ ሀገር መከራዋን ስቃዋን አይታ ሰርታ ስትመጣ እህቴ ብሎ ማክበር ሲገባው መከታዬ ብሎ ማክበር ሲገባው ልጁን እንደውም ጎዳና ይሷል። ልጅ ጎዳና ላይ ጥሎ መከራና ስቃይ ሲያሳያት ነበረ ማለት ነው። በጣም በሚያሳዝን ነገር እንግዲህ ብሌንዬ በአሁን ሰዓት ምን ደረሰች ለምትሉት በጣም አስቸጋሪ ነገር ውስጥ ነች ያለችው ማለት ነው ብሌን። ምክንያቱም እንግዲህ በእናቷ በአሳዳጊዋ እናት በወይዘሮ ገነት እያስፈራራት ጠዋት ማታ መከራና ስቃይ እያሰኘት ይገኛሉ ማለት ነው። እዚህ ደግሞ ወላጅ እናቷ እንግዲህ በእንትኖች በጣም በሚያሳዝን ነገር በዘንዶ ተወራ ትገኛለች ማለት ነው። አንዷ ዘንዶ የራሴ ልጅሽ ነኝ ብላ የገባችው ቃል ነች። ሁለተኛ ደግሞ እንግዲህ እንደምታውቁት ጋሽ ባይሉ ትልቁ ዘንዶ፣ ሶስተኛ እንግዲህ ደግሞ ያው እንትና ሳሚ ነው ማለት ነው። ሳሚ ደግሞ በጣም በሚያሳዝን ነገር እንግዲህ የጋሽ ባይሉን ቦታ ወስዳለው ብሎ ነው እንደዚህ መከራና ስቃይ ያለው ማለት ነው። ሁላቸውም በነገራችን ላይ ደግሞ ትምምነት የላቸውም። ጋሽ ባይሉ እንትና ሳሚን አያምነውም፣ ሳሚ ጋሽ ባይሉን አያምነውም። በጣም በሚያሳዝን ነገር ደግሞ ቃልም ጋሽ ባይሉን አታምኑ፣ ጋሽ ባይሉ ቃልንም አያምናትም ማለት ነው። ሁላቸውም ሳይተማመኑ እንግዲህ ባዶ ለብቻቸው እየተሯሯጡ ይገኛሉ ማለት። ስራቸው ግን አንድ ነው፣ እምነት ግን ልባቸው አንድ አይነት አይደለም። ሁላቸውም እኔ መውረስ አለብኝ፣ እኔ ማግኘት አለብኝ የሚለው ነገር ነው በውስጣቸው ያለው ማለት ነው። በጣም በሚያሳዝን ነገር ይኸው መከራቸውን እያዩና ስቃያቸውን እያዩ ይገኛሉ ማለት ነው። ይሄ ሁላ ነገር ለምንድን ነው? የሰላም ሀብትና ንብረትን ለመውረስ ነው። ያ ነገር ግን ይሳካላቸዋል እንደሚባለው ነገር ከ100% ውስጥ እንኳን 25% አይሳካላቸውም። ምክንያቱም በአሁን ሰዓት ብሌን ሁሉን ነገር አውቃለች። ያወቀችው ደግሞ ምንድን ነው ሲባል እናቷ እንኳን ባትሆን ቃል የምትባለው ሴትዮ ለሀብትና ለንብረት እዛ ቤት ውስጥ እንደገባች ሁሉን ነገር ተረድታለች ማለት ነው። ይሄ ነገር ደግሞ በረዳት ለቃል በጣም ነው ለብሌን በጣምና ለሰላም በጣም ጠቃሚ ነው ማለት ነው። ሰላም የውስጧ እስከሚነገራት ድረስ ነው እንጂ ይሄንን ነገር ከሰማች ሲጀመር በፊቱንም ሰላምዬ በጥርጥር ውስጥ ነች ያለችው። ምክንያቱም የሷ ልጅ ከልጅነቷ የወለደቻት ልጅ እንደዚህ አይነት ልጅ አይደለችም። በጣም በሚያሳዝን ነገር በገና የምትመጣ ጨዋታ የምትችል እንደዚህም ደግሞ አስተዋይና መልካም ልጅ ነች ማለት ነው። ግን ጋሽ ባሄሉ ሌላ ልጅ አምጥቶ እንግዲህ እቺ አንቺ ልጅ ነች ብሎ ቤት ውስጥ አምጥቶ አስቀምጧታል ማለት ነው። በጣም በሚያሳዝን ነገር ሰላም የሚሄንን ነገር የምታውቀው ነገር የለም። ግን ደግሞ ምንም ቢሆን እንኳን ምንም ሕጻን ልጅም ብትሆንም የራስ ልጅ መሆኗ አይጠፋም ማለት ነው። ብሌን ግን ሰላምዬ ግን ያው ልቧ ብሌን ልጅ እንደሆነ ታውቃለች ማለት ነው። ግን ደግሞ አይምሮዋን ሊቀበል ያኔ ስላችሁ ከላይ ያለው ማንነቷን ሊቀበላት አልቻለም። ምክንያቱም በጣም በሚያሳዝን ነገር
ጋሽ ባህሉ እቺ ነች ልጅሽ ብሎ ቤት ድረስ አምጥቶ ስለሰጣት በቃ እንደዛው ብላ ነው የወሰደችው ማለት ነው። ግን ደግሞ ያው ቃል የምትባሏ ሴትዮ አይደለም ለልጅነትና ለጠላትነት ራሱ እቺ የምትወሰን አይደለችም። አንዳንዴ እኮ ጠላቶችን ብንሆኑ የጠላት ሩሩ አለ። ግን የእሷ በጣም አረመኔ ሰዎችን መግደል የምትወድ ሰዎችን እንግዲህ የሰዎችን ሰላም የማትወድ ለሀብትን ንብረት እንኳን ብላ ቤት ውስጥ መታ እንግዲህ ሰላምን መግደል መከራዋን እያሳየቻት አንዴ ሰላምን አንዴ ብሌንን ለመግደል መከራ ስቃይ እያሳየቻት ትገኛለች ማለት ነው። እንግዲህ በእግዚአብሔር ዘንድ እስካሁን ሰላምን ብሌንም እስካሁን አልሞቱም። በጣም በሚያሳዝን ነገር ብዙ የተለያየ ፈተና ቢደርስባቸውም ብሌንም እንግዲህ እዛ ቤት ውስጥ ስትገባ በጣም በሚያሳዝን ነገር ስንት ጊዜ ቃል ቤቱ በመድኃኒት እየጨመረች ስትሰጣት ነበረ ማለት ነው። ግን ደግሞ ብሌን ስንት ጊዜ ስትከላከልላት ነበረ፣ ለሷም ደግሞ ዳግም ሲከላከልላት ነበረ። በጣም በሚያሳዝን ነገር እንግዲህ ይሄ ሁላ ነገር አልፏል ማለት ነው። አሁን ደግሞ ያላቸው ጥረት ምንድን ነው? ብሌን በቃ ወደደችም ጠላችም እናቷን እንዳታገኝ፣ ሰላምም ልጇን እንዳታገኝ ነው። ይሄ ነገር ደግሞ ለምንድን ነው? ለዛው ለማይረባ ለሀብትና ለንብረት ያው ለሞሮስ ነው። ግን ይሄ ነገር ይሳካላችኋል እንደሚባለው ነገር የሚሳካላችሁ አይደለም። በነገራችን ላይ አንዳንድ ሰዎች እውነትን ደብቀው ውሸትን አግልጦ ለማሳየት ይፈልጋሉ። ውሸት ነው፣ እውነት ናት። እውነት የትኛውን አክል እንኳን ብትቀጥን ጉድጓድ ውስጥ ቆፍራችሁ ብትቀብሯት በምንም ነገር አትጠፋም። እውነት ናት፣ ውሸት ነች ማለት ነው። ለሚያውቀውና ለሚያስተውለው ግን እንደዛ ነበረ። ግን አንዳንድ ሰዎች አያስተውሉም እውነትና ውሸቱን። በፍጹም በቃ እኛ ያሰብነው ሀሳብ ነው የሚሳካው ብሎ የሚያስቡ ሰዎች አሉ። እኔ ግን ደግሞ እንደዚህ አይነት ነገር አላምንም። እውነትን የትም ልንደብቃት አትችልም። እኛ ራሱ ቆፍረን ብንቀብራት ፈልፍላ ነው ወደ ላይ የምትወጣውና ስለዛም ቤተሰብ እኔ የምላችሁ ነገር ምንድነው? እንደዚህ አይነት ሰዎችን ፈጣሪ በህይወታችሁ ያውጣላችሁ። እንደዚህ ወንድም አባት እህት ብላችሁ አምናችሁ የዚህን ያክል እንኳን እምነት እንግዲህ ነፍስን የሚመስል ልጅን የሚመስል አሳልፋችሁ ሰጥታችሁ እንደዚህ ስትከዱ በጣም ነው የሚያሳዝናት። እንግዲህ ሰለማውን ይሄንን ነገር ስታምን ይሄንን ነገር ስትሰማ ይሄን ነገር ስታውቅ ምን ያክል እንደምትናደድ አስቡ። እሱ በጣም ነው በነፍሷ እየተጫወተ ያለው ማለት ነው። እንግዲህ ታውቃላችሁ በጣም ይዋሻታል። ይብን እንኳን ለሱ በጣም ነው የምታስብለት። ይብን አሁን ለታ አይታችኋል እንግዲህ መኪና ተጋጨ ብላ እንኳን እንዴት ቤት ውስጥ እንዴት ሁሉ ነገር ወሬውን ብሌን ልትነግራት ያለችውን ነገር ትውት አድርጋ ወደ መጣች ወደ እሱ ጋር ሄደች ማለት ነው። በጣም በሚያሳዝን ነገር ቤተሰብ ይሄው ለማን ነው? ወንድሟ ስለምትወድና ስለምታከብር ነው። ግን እሱ ደግሞ ምንም ነገር ለሷ ምንም ነገር እያስተበላት አይደለም። ምንም እንኳን አያስብላትም ማለት ነው። በዚህ አጋጣሚ እንግዲህ ዳግምዬ በጭንቀት ውስጥ ይገኛል። አንደኛ ነገር ከእናቱ እናቱን አላገኘም ወይ ደግሞ የብሌን እናትን በሰላም እየኖረች አይደለም። ብሌንም እንደዛ መከራ ስቀያየች ነው። ይሄ ነገር በጣም እያሳሰበው ይገኛል ማለት ነው። በዛ ላይ ደግሞ የብሌን እናት አሳዳጊዋን እንዳገተ ብሌን ብታቅ በጣም አስቸጋሪና በጣም ነው የምትቀየመው ማለት ነው። ምክንያቱም ብሌን በጣም ነው የምታምነው፣ በጣም ነው የምትወደው። ይሄንን ነገር ግን ከሰማች ውሻ ነው ሰው ነው አትለውም ማለት ነው። ይሄ ነገር በጣም ነው የሚያሳስበው። ለጊዜው ግን ወይዘሮ ገነት ይቅርታን ብታደርግለት ይሄ ነገር መሰማት አይቀርም። ይሄንን ነገር ደግሞ እንዲሰማ የሚያደርገው ወይ በኃይሉና ወይ ደግሞ ሳሚ ነው ማለት ነው። ግን እሱ ወዶን አይደለም የእናቷን ያገተው። አንደኛ ነገር እያገተው ለሷ ለራሷ ብሎ ነው። ሁለተኛ ነገር ደግሞ ያው እሱም እናት ግን እገልብሃለሁ ስላለው ነው እንደዚህ ያደረገው ማለት ነው። ግን ደግሞ በጣም በሚያሳዝን ነገር እግር በእግር እየተከታተሏቸው ይገኛል ማለት ነው። እንግዲህ ወይዘሮ ገነትን እና ብሌንን እንደዚሁም ደግሞ ዳግምን በጣም እየተከታተሏቸው ይገኛሉ። ይሄው ነገር ለምንድን ነው ሲባል ያው እንዳይገናኙ ያሰቡት ሀሳብ እንዳይሳካላቸው ነው ማለት ነው። ቤተሰብ እንግዲህ ጋሽ ባህሉ አሁን እንግዲህ በጣም ጋሽ ባህሉ የሚባለው ሰውዬ ደግሞ ቂመኛና እንዲሁም ደግሞ በጣም ቂም የሚሰውዬ ነው ማለት ነው። ብሌን ባንተሞለታ እንደዚህ በመሆኗ ሄዳ ስለፎከረችበት በጣም ነው የተናደደባት። እንዴት እቺ አንድ ፍሬ ልጅ ቀጫጫ በረሩ እንዴት በኔ ላይ ትፎክራለች ያለው ማለት ነው። ይሄንም ማለት አይገባውም። ምክንያቱም
እሱ የሚያደርገው ነገር መልካም ነው ወይ ቅቤ ነው እንደ እየቀባት ያለው ሲባል ያው በእርግጥ ለሱ የሚታየው ነገር የለም። አንዳንድ ሰዎች እንደዚህ አይነት ሰዎች ጨካኝ አረመኔ ሰዎች ለነሱ የሚታያቸው ነገር የለም። የራሳቸው ጥፋት ለነሱ ምንም ነው፣ የሰው ጥፋት ነው ለነሱ የታየ ያለው ማለት ነው። ለማንኛውም ብቻ እኔ ካጎት እንደዚህ አይነት ነገር ይጠበቃል እንዴ ነው ማለት ከባድ ነው። ቤተሰብ እንግዲህ ስለ ሁሉ ነገር እንግዲህ እግዚአብሔር የተመሰገነው ነው የሚባለው አይደል? እና በእርግጠኛ ነው የምነግራችሁ ብሌን ወደፊት እንደምታሸንፍ ተስፋ አለኝ። የምትፈልጋትን እናቷን ታገኛታለች። እንደዚሁም ሁሉም ከቤተሰቦቿ ጋር ዳግምም ደግሞ የፈልገውን እናቱን እንግዲህ እስካሁን ድረስ አጠገቡ ነው ያለችው። ግን ደግሞ ሳያውቃት አለመኖር አስቸጋሪ ቢሆንም ግን ወደፊት ያያታል ብዬ አስባለሁ፣ ያውቃታል ብዬ እንደዚሁም ደግሞ ሰላም እየተራበችው ልጇን ታገኛታለች ብዬ አስባለሁ። እቺ እንግዲህ ጊንጥ የሆነችውን ቃልዬን ከቤት ውስጥ ወጥታ እሷም ሰላም ታገኛለች ብዬ አስባለሁ ማለት ነው። ጋሽ ባህሉ ልኩን ቢያገኝ እኔ በጣም ነው ደስ የሚለኝ። እንደዚህ አይነት ሰዎች በቃ ልካቸው ማየት አለባቸው። አለበለዚያ የሰዎችን ህይወትን እያመሰቃቀሉ መኖር ነው እንጂ በሰላም መኖር አይችሉበትም ማለት ነው። ቤተሰቦች እንግዲህ ከአደራ ድራማ እንደዚህ አይነት ድራማ ነው። ይሄንን ህይወት ነው የምንማረው። ያ ሁሉንም ድራማ ስናይ ብዙ አንዳንድ የሚያስተምሩ አሉ፣ የሚያስቁ አሉ፣ ፈታ የሚያደርጉ አሉ፣ የሚያሳዝኑ አሉ። ከሁሉ ድራማ ውስጥ ስናይ አስተማሪ የሆነ ነገር መልቀም አለብን። እኔ ይሄንን ነገር ተምሬያለሁ። አደራ የምትሰጡት ሰዎች እየመረጣችሁ የትኛውም ዘመድ አካሌ፣ ዘመዴ፣ ወንድሜ፣ እህት የሚባለውን ነገር እምነት አለው የለውም የሚለውን ነገር እያስተዋላችሁ መስጠት አለባችሁ ማለት ነው። በቀጣይ ቪዲዮ እስከሚመጣ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላማችሁ ዝዝት ይበልልኝ። ሰላም ክርስቶስ ከእናንተ ጋር ይሁን። ሰላም ለሀገራችን። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።